እኔ ፖሊስ ነኝ። እሺ ምን ሔዋን ኤፍራታን ልታግዛ በመምጣቷ ደስ ያላችሁ ብቻ በላይ ካሳዩኝ እውነት በጣም ደስ ብሎኛል። ምክንያቱም ሔዋን እንግዲህ እኔ አንቺን ልረዳሽ ነው፣ እኔ አንቺን አንድም ቀን ልጎዳሽ አስቤ አላውቅም እያለቻት ነበር። ኤፍራታ ግን ልታምናት አልቻለችም። ታዲያ በመጨረሻም ፖሊስ እንደሆነ ይነግራታለች። ታዲያ ግን ኤፍራታ ቀደም ሲል ሀፌትን በከሰሰችው ጊዜ እንግዲህ ኢንስፔክተሩ የሚከታተሉሽ ፖሊሶች አሉ፣ በእያንዳንዱ እርምጃሽ ስር ብሏት ነበር። ታዲያ አሁን ላይ ኤፍራታ ያንን ካስታወሰ በእርግጠኝነት ሁሉንም ነገር ለሉሊት ለሔዋን ከነገረቻት ሔዋን ሰርጉ እንዳይደረግ ትረዳታለች ብዬ አስባለሁ። ሲጀመርም ደግሞ ሀፌት የሚባል ጨካኝና አረመኔ የሆነ ሰውዬ ኤፍራታ ሊያገባትም አይችልም። እንግዲህ ናታን ወንድሙ መሆኑን ሀፌት ባያውቅም ሀፌት ግን ናታንና ጽዮን ወንድሙና እህቱ እንደሆኑ እያወቀ እንዴት የፍቅረኛ የወንድሙን ሚስት ሊያገባ መመኘቱ ይሄ ከባህላችንም የወጣ ስለሆን ሊያገባት አይችልም ብዬ ነው የማስበው። እንግዲህ ሀፌት ሰርግ እንደተመኘ ይቀራታል ማለት ነው። ሀፌት በጣም ሲበዛ ብዙ ወንጀሎችን የሰራ ግን ያን ሁሉ ወንጀል ሰርቶ ቤዛ እንግዲህ ኤፍራታ ላይ የግድያ ሙከራ አድርጋባት መታሰር ሲገባት፣ ነገር ግን አንቺ የኔና የኤፍራታ ሰርግ ላይ መገኘት ስላለብሽ ከዚህ ላስወጣሽ ነው ብሏታል። እንግዲህ ሀፌት ምን ያህል በብሩ ምን ያህል ፖሊሶቹን በጥቅም በቁጥጥሩ ስር እንዳደረጋቸው አይተና ማለት ነው። እና እኔ ሀፌት ይሄ ሁሉ ነገር አልፎ መጨረሻው ተይዞ ማየት ናፍቆኛል። ኤፉዬና ናታን እንግዲህ ናታንን አልፈልግህም፣ አሁን ላይ በልቤ ሌላ የምወደው የማፈቅረው ሰው አለ ብለዋል። ታዲያ ግን ኤፍራታ ይሄን ሁሉ ዋጋ እየከፈለች ያለችው ናታን እንዳይታሰርባት ናታን እንዳይሰቃይባት ብላ ነው። ታዲያ አሁን ላይ ናታን ደግሞ አልፈልግህም ብላኛለች፣ ላስገድዳት አልችልም እያለ ነው። ልቡ ተሰብሯል። ነገር ግን ለመሳቅ እየሞከረ ነው። ብቻ ግን ሀረግ ድራማ ክፍል 63ን እንዴት አያችሁት? ውድ ቤተሰቦች ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ እና ጽዮን የምትባል ጨራር ማለት ነው በፊት እንደዚህ ብድ ያለችው ቶሎ አሁንም ጽዮን ካላስታወሰ ብዙ ነገሮችን ታበላሻለች ብዬ ነው የማስበው። በቃ ያቺ የዱሮዋን ጽዮን ነው የሆነችባት። እንግዲህ ኤፉዬ አንደኛውን ችግር ተወጣው ስትል ሌላኛው ችግር እየተተካ በጣም አስቸግሯታል። እና እውነት ለመናገር ስታዝን ስታለቅስ በጣም ነው የምታሳዝነው። እኔ እንባዋ እንዴት ነው የሚወርድላት? በቃ የሁል ጊዜም ጥያቄ ማለት ነው። እና ኤፉዬ ከናታን ውጭ ሀፌትን ማግባት እንደሌለባት ነው እንግዲህ ፖሊሷ ሔዋን እንደምታግዛትና ላለቃውም ከተናገረችው ይሄ ነገር በዛም በዚህም ብሎ እንደሚከሽፍ እርግጠኛ ነኝ። ለማንኛውም ግን ቀጣዩን እስከምሰማ በጣም ጓጉቻለሁ። ኤፍራታ አሁን አንድና አንድ ያላት አማራጭ ከሔዋን ጋር ጓደኛ ሆና እያንዳንዱን መረጃ ለሔዋን ከነገረቻት በእርግጠኝነት ድሉ ለኤፍራታ ነው ማለት ነው። ሀፌት እንደተመኘ እንደጓጓ ኤፍራታን አግብቶ ናታንን ለማናደድ ለማቃጠል በቁሙ ለማሳበድ ያሰበው ሀሳቡ አንድም አይሳካለትም ብዬ አስባለሁ። እና ወይኔ ሀረግ ድራማ እኔ የመጨረሻው በጣም ጓጉቻለሁ። ምክንያቱም ኤፉዬን ከዚህ አውሬ ከሆነ ሰውዬ ልታድናት እንደሆነ ማለት ነው። እና ውድ ቤተሰቦቼ ለማንኛውም ቀጣይ ክፍል በጉጉት እንጠብቃለን። ሰብስክራይብ